እዛ ላይም በተመሳሳይ ሁኔታ አለ። በተውራት ላይ መክቱቡን ዐንደሁም ፊት ተውራት የሚል እነሱ በተውራታቸው ውስጥ እንደተጻፈ ታሪኩ ማንነቱ እንደተነገረ ይገልጻል ነው። ይህን ካልኩ በኋላ ወደ ቅድሙ መልእክቴ ልመለስልህ ነው። ከባይብል ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 አንብበው ክፈትልኝና እስኪ ክፈትልኝ አንዴ አንተ ራስህ። አይ አታሳይ፣ ግድ የለም ክፈተውና አንብብልኝ። ማንበብ ብቻ እኔ መስማት ነው የምፈልገው። መንገድ ላይ ስለሆንኩኝ ትንሽ እኔ ጋር አይደለም መጽሐፉ፣ ይቅርታ። ባይብል ውስጥ የለም መጽሐፍ ቅዱስ እኔ ጋር የለም። አይ ስለዚህ አንድ ሞባይል ስለሆነ እንዴት ነው? እምሩ አለ ኢምራን፣ እስኪ ኢሳይያስ 40 1ን አንብብልኝ። ምዕራፍ 40 ቁጥር 1 እስከ 6 ድረስ አንብበው። አጽናኑ ሕዝቤን አጽናኑ ይላል አምላካችሁ ከሚለው ጀምረ። አይዋ አጽናኑ ሕዝቤን አጽናኑ ይላል አምላካችሁ። የኢየሩሳሌም ልብ ለኢየሩሳሌም ልብ ተናገሩ። ልብ በል የተቀጠረችበት ወራት እንደተፈጸመ ኃጢአትም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩሁ ይላል። እነማንን ነው ጩሁ ያለው? አጽናኑ ብሎ ያዘዘውስ እነማንን ነው? ጩሁ ያለው እነማንን ነው? ተናገሩ ያለው እነማንን ነው? ይህን የሚያደርግ የሰው ዘር እንጂ ከመናፍስት ወገን አይደለም። በፈጣሪ መንፈስ የተሞላ የሰው ወገን ነው ይህን የሚያደርግ። ማን? ነቢይ፣ ጻዲቅ ሊያደርገው ይችላል። አንድ ውሰድ። ይህንን ማጽናናት ማለት ምን ማለት እንደሆነ፣ አጽናኝ ማለት ማን እንደሆነ አንድ ያዝ እዚህ ጋር። ሉቃስ ወንጌል ምዕራፍ 2 ከ25 ጀምሮ ብያለሁ። ዮሴፍና ማርያም ያው እጮኛዋ ነው ዮሴፍ ከኢየሱስን አስከትለው ወደ እንደ አይሁድ ልማድ ማለት ነው በ12 ዓመቱ ይዘውት ሄደው ነበረ። መንገድ ላይ የሆነው ሆነ። ለረጅም ሰዓት ያህል ሳይከተላቸው ወደኋላ ቀርቶ ነበር። ብዙ ተጉዘው ተመልሰው ሲያዩ የለም። ሄደው እንደገና ከኔ ጋር ነው ወይስ ተቆርጧል? ኦኬ ኡስታዝ ነው። አይ አንተ አለ ኡስታዝ ግን አቋርጣቸዋል፣ ወርደዋል። ኔትወርክ የሆነ ጀማ ሞዴሬተሮች ካላችሁ መልሷቸው፣ ወይም ቻርጅ ዘግቶ ይሆናል ሞባይላቸው። እሺ እስከዛው እናንተን ቀጥሉ ኡስታዝ ከሚመለሱ ድረስ። እሺ እኔ በዚሁ እንቀጥል። አይ ይሄ ርስማ ኡስታዝ በደንብ አድርጎ መለሰልህ እኮ። ለምን አንድ ርዕስ ላይ እናድራለን ወገናችን? አይደለም እኮ ትክክል እኮ ነው። ግን ምንድነው አሁን መጀመሪያ ወደ ትምህርቱ ከመግባት በፊት ያው መሰረቱን ማወቅ ስላለብኝ መሰረቱ መጽሐፍ ቅዱስ ስለሆነ አይደለም። አሁን ለምሳሌ እኔ ይቅርታ አድርግልኝና እውነት ነው ብዬ ለመቀበል ግዴታ ለሙሳ የተናገረው አምላክ ለመሐመድም የተናገረ አምላክ አንድ ቃል ሊመጡ ይገባል። ለምሳሌ ስለ ኢሳ ከሆነ ከመጀመሪያ ዳዊት ተናግሯል። ሙሳም ስለ ራሱ ነው። እሱ ራሱ በቃሉ ደግሞ ቆይ አንዴ አሁን እንዴት መሰለህ ያለው የሙስሊም ቤት ነውና ሰበካ ነገር ያረክብ። ምሳሌ ሙሴ ተናግሯል። ሙሴ የት ላይ የተናገረው? ሙሴ ስለሱ ነው። ምን ላይ ተናገረ? ሙሴ ምሳሌ ነው። አሁን ብሉይ ኪዳን እኛ ምሳሌ ብለን እንወስዳለን። አይ አሁን ብሉይ ኪዳን ላይ መጣህና ብሉይ ኪዳን እኮ የሙሴ መጽሐፍ አይደለም። የሙሴ መጽሐፍ የዳዊት መጽሐፍ አይደለም። ሉቃስ መጽሐፍ ብሉይ ኪዳን ላይ አለ። ይቅርታ እሱ በቃሉ የተናገረ በሉቃስ 24:44 ላይ ምን ይላል? በነቢያት በመዝሙራት ይሄ ሁሉ ይፈጸም ዘንድ ለእናንተ የነገርኩት ይሄ ነው አለ። ስለዚህ
መጽሐፍን ያስታውቅ ዳንዬ ዘንድ የመጀመሪያ ይቅርታ። ቆይ አንዴ ሳይሆን ዳንዬ አሁን እንደመሰለ ጥያቄው እየገባህ አይደለም። እያወራህ ያለኸው ዝም ብለህ እኔ ያልጠየቅኩህን ጥያቄ ነው። ምን አልከኝ አንተ? ነቢያት ተናግረዋል አልከኝ። እነ አብርሃም እነ ሙሴ እነ ዳዊት ተናግረዋል ብለኸኛል። ጥያቄ ምንድን ነው? መጀመሪያ የዳዊት መጽሐፍ የዳዊት ንግግር የት ነው ያለው? የሙሴ ንግግር የት ነው ያለው? አሳየኝ መጀመሪያ ሙሴ ንግግር። የሙሴ ንግግር ምሳሌ ነው። የት ነው ያለው? የሙሴ ንግግር የሙሴ ንግግር የለማ። የነቢያት ንግግር እናንተ ላይ አሁን አንተን የሚጠይቅ አሁን ከቁርአን በፊት ምን መጽሐፍ አለ ነው? ይሄ ነው የሚጠይቅ። እሺ እኔ መልስልሃለሁ፣ ችግር የለውም። ግን መጀመሪያ አንተ ጋር የሙሴ መጽሐፍ አለ አይደለ ዳኒ? እኛ ጋር አለ። አዎ። የት ነው ያለው? አሳየኝ። የሙሴ መጽሐፍ ማለት ታቦት ማለት ነው። ተዋራት ታቦት ማለት እኮ ሳጥን ማለት ነው። ተዋራት አይደለም። ተውራት ማለት ህግ ማለት ነው። ኦሪት ማለት ህግ ማለት ነው። ታቦት ማለት ደግሞ ሳጥን ማለት ነው። እሺ ሳጥን ታቦት ማለት ሳጥን ነው። አይ ችግር የለውም፣ በቀን ያግዛለሁ። አሁን የተውራት እዚህ ጋር የሙሴ መጽሐፍ ነው ታምናለህ? አሁን እጃቸው ያለው ተውራት እጃቸው ላይ ያለው ተውራት የሙሴ መጽሐፍ ነው። አስርቱ ትእዛዛት ትእዛዛትማ አስርቱ ትእዛዛት አላወራሁም። ሙሴ ኦሪት ነው ያልኩህ። ኦሪቱ እኔ አሁን እኮ ስለ ራሴ የተወሰነ እውቀት ዳንዬ፣ እሺ ወይም ጥያቄውን ላቀልልህና ስንት ኦሪት አለ? ከሙስሊም ወገን የሆነውን መልስ መልስልኝ ነው። አሁን ስላልገባኝ ነው የሚጠይቀኝ። ከቁርአን በፊት ስለ ክርስትና ተቀማት ነው አንተ? እኔ በክርስትና ብዙም አይደለም፣ ግን አሁን እኮ በቃ ችግር የለውም። እንደዛ ከሆነ የሚታገር ደግሞ አዳም ልመልስልህ። እሺ እሺ፣ የሚታገር አዳም ላይ አሁን እንደ መሰለህ ወገናችን ዳኒ፣ እናንተ እጅ ላይ የሙሴ መጽሐፍ የለም። አሁን አንተ የሙሴ መጽሐፍ አለ አልከኝ፣ ግን ስጠይቅህ አላቅም አልከኝ። ይገርምሃል፣ የሙሴ መጽሐፍ የለም። አሁን ያለው መጽሐፍ የሙሴ አስመሰሉት እንጂ ጸሐፊ ሙሴ አይደለም። ማስረጃ ያከኝ ዘዳግም ምዕራፍ 30 ተመልከተው። ዘዳግም ምዕራፍ 30 እንደዚህ ይላል፣ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በምድር ሞተ ይላል። አየህ አይደለ? የሆነ ሰው ምን አለ? ሙሴ ሞተ አለ። አየህ፣ የሙሴ መጽሐፍ ከሆነማ ለምንድን ነው ሙሴ ሞተ ብሎ ሙሴ ራሱ የሚጽፈው? ከዚህ ችግር ልቀጥል፣ ተመልከት። በቤተ ፋጎሮን ፊት ለፊት በሞዓብ ምድር ቀበሩት አለ። የተቀበረ ቦታ ተናገረ። እስከ ዛሬ ድረስ አለ። ያው እስከ ዛሬ ድረስ መቃብሩን አንድ የሚዩት አድርገው። እስከ ዛሬ ድረስ መቃብሩን ማንም አላወቀም አለ። ስለዚህ ከሆነ ጊዜ በኋላ የመጣ ሰው ሙሴ እንደዚህ የተናገረ ያለ ንግግር ነው እንጂ ይሄ የሙሴ መጽሐፍ አይደለም። ስለዚህ እናንተ እጅ ላይ የነቢያት መጽሐፍ የለም። አንድ ማስረጃ ልጨምርልህና ከዛ ወደ እስልምና መለሳለሁኝ። እሺ አንድ መጽሐፍ ልጨምርልህ መጀመሪያ። አሁን ይህን ተመልከት። የሚከፍትልህ የቤተ ክርስቲያን የሁሉም የኦርቶዶክስን የጴንጤዎችን የመጽሐፍ ቅዱስ መዝገበ ቃላት ነው። እሺ የመጽሐፍ ቅዱስ መዝገበ ቃላት ተመልከተው። እንደዚህ ይላል። የኦሪት ጸሐፊ አለ። የኦሪት ጸሐፊ ከተመልከት። ኦሪት ከጥንት ጀምሮ አምስቱ የሙሴ መጽሐፍት በመባል ይታወቃል። በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን፣ ኋለኞች ነቢያትና ጸሐፊዎች በእስራኤል በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችን የቀደሙ የባህል ሕጎችን ሰብስበው አቀነባበሯቸው አለ። ከጊዜ በኋላ የመጡ ሰዎች መጽሐፉን አቀነባበሩት አለ እንጂ አሁን ያለው መጽሐፍ ትክክለኛ የሙሴ መጽሐፍ አይደል። የሙሴ መጽሐፍ ተቃጥሎ ጠፍቷል። ይሄ እንደውም የሚናገረው ራሱ መጽሐፍ ቅዱስ ተመከተ ራሱ መጽሐፍ ቅዱስ ያው መጽሐፍ ቅዱስ መጽሐፍ ዕዝራ ሱቱኤል ምዕራፍ 2 እንደዚህ ይላል። ያው የአባቶቻችን ኦሪት ጠፍታለች። አየህ አይደለ? ስለዚህ የነቢያት መጽሐፍ እጃችሁ ላይ የለም። ዳኒ መጀመሪያ ማወቅ ያለብህ የነቢያት መጽሐፍ ተበርዟል። አሁን ይሄን ከመለስኩልህ በኋላ ምን አልከኝ አንተ? ከቁርአን ውጭ አሳየኝ አልከኝ። ከቁርአን ውጭ ባለፈው ወንድሜ ሁሱ አሳይቷል በደንብ አድርጎ፣ አንተም ደግሞ አምናሃል። ያው ግን በደንብ አልገባኝ ብለሃል፣ ውስጥህ ያውቀዋል። ወደ እሱ አልመለስም፣ ግን አንድ ሀሳብ አነሳልሃለሁ። እሱም መሰለህ እኔ ሙስሊሙ ኢምራን የማምነው እኮ በቁርአን ነው እንጂ በመጽሐፍ ቅዱስ አላምንም። መጽሐፍ ቅዱስ ላይ የሙሴ ቃል የለም። የሙሴ ቃል ቢኖርና ብታመጣልኝ ችግር አሳይህ ነበረ። ግን የነቢያት መጽሐፍ ስለሌለ እኔ ኢምራን የማምነው በቁርአን ብቻ ነው። ቁርአን ነው ትክክለኛው መጽሐፍ። ከቁርአን ውጭ ያሉት መጽሐፎች በሙሉ አሁን ላይ ተበርዘዋል። ኦኬ። ስለዚህ የተበረዘ መጽሐፍ ላይ እውነት ልናገኝ በተአምር አንችልም ነው። ግን ቅሪት አለበት። ቅሪት ስላለበት ከቅሪቱ ከፈለክ ልናሳየህ እንችላለን ነው ሀሳባችን። ስለዚህ እኔ ኢምራን ሙስሊም ስለሆንኩኝ የአምላካችን ንግር ነው የሚቀበለው። አምላካችን ምን አለ ቁርአን ላይ? ወኢዝ ቃለ አላሁ ኢሳ ምን አለ? ወሙበሽረን ቢረሱሊን የእቲ ሚን ባዕዲ፣ ከእኔ በኋላ የሚመጣ ነቢይ አበስራችኋለሁኝ አለ። ማን ያለው? ኢየሱስ ዓለይሂ ሰላም ምን አለ? አበስራችኋለሁ ከእኔ በኋላ ነቢይ ይመጣል። ኢስሙሁ አሕመድ፣ ስሙ ማን ነው አለ? አሕመድ ነው አለ። ይሄን ንግር ኢየሱስ እንደተናገረው ማን ነገረኝ? አምላኬ ኃያሉ አምላክ የኢየሱስ አምላክ ነገረኝ። ስለዚህ እኔ ኢምራን የአምላኬን ንግር አመንኩኝ ነው። ግን ይሄ ቃል በቃል ተጽፎ አሁን የለም የሚል ለምን?
አሁን ያለው መጽሐፍ የኢየሱስ ልጅ የተጻፈበት መጽሐፍ የለም። አብዛኛው የተበረዘ መጽሐፍ ነው። እንዳሳየሁም ደግሞ ከሆነ አሁንም ከቤተ ክርስቲያን መጽሐፎች ከገዛ መጽሐፍም እንዳሳየው የሙሴ መጽሐፍ የለም። አሁን ያለው ሰዎች ዝም ብለው ከጊዜ በኋላ የጻፉት መጽሐፍ ነው። ስለዚህ መጽሐፉ ስለተበረዘ እንደ ማስረጃ አይቀርብም። የሙስሊም ማስረጃ ቁርአን ነው። አሁን አንድ ጥያቄ ልጠይቅህ እንዲገባህ ማለት ነው። አያችሁ አይደለ? ወረደ ወዳው ነው። መውረድ ግን እንትን አይሆንም። መውረድ መውጣት ማምለጥ መፍራት ነው የሚባለው። ያለውን ነገር እዚህ ጋር መጋፈጥ ነው እንጂ ማምለጥ መፍትሄ አይሆንም። ሌሎች ክርስቲያኖች ካሉ አስገቧቸው። ወንድም ይሆሱ ካለ ቀጥል ሐቢቢ። ጀዛከላሁ ኸይረል ጀዛ። ሁላችሁም ታብታብ አድርጉ እና ያ ጀማ ወሳኝ ቪዲዮ ለቅ ያለሁ ግን አካውንቴ ተመቶብኛልና እየገባችሁ ኮፒ ሊንክ አድርጉ። ቪዲዮውን ይዩት። ኡስታዙስ ካለ ቀጥል። መርሐባ ጀዛኩሙላሁ ኸይራ ይምሩ። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት ትንቢት ተነግሮላቸዋል። ነቢያቶች ቅድም ኡስታዝ መሐመድ ለማንሳት እንደሞከሩ ልክ እንዲሁ ወንድሜ ኢምራን ለማንሳት እንደሞከረ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢት ተነግሮላቸዋል። ግን መጀመሪያ ልታውቁ የሚገባው ነገር ክርስቲያኖች የሆነን መስፈርት ይዛችሁ ስትመጡ ጊዜ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምንም ሆነ ማንንም የነቢይነታቸውን ነቢይነት ለመመዘን ያ መስፈርት መጽሐፍ ቅዱስ ላይ አለ ወይ ብላችሁ መጀመሪያ አስቡ። እባካችሁን ቆም ብላችሁ እስኪ ይሄን መስፈርት ለምንድን ነው በእርሳቸው ላይ የምፈልገው መጽሐፍ ያዘኛል ወይ በሉ። የእምነት ባለቤት ናቸው አይደል? ስለዚህ መጽሐፍ ቅዱስ ላይ አንድ ነቢይ ነቢይነቱ አይጸናም ከእርሱ በፊት ነቢያቶች እስካልተናገሩለት ድረስ የሚል መስፈርት አለ ወይ? ገብታችኋል? መጽሐፍ ቅዱስ ላይ አንዲትም ቦታ ላይ የለም እኮ መስፈርት። የአንድ ነቢይ ነቢይነት ከእርሱ በፊት ያለ ነቢይ እስካልተናገረለት ድረስ ነቢይነቱ አይጸናም የሚል አለ ወይ? የለም። አንደኛ ይሄንን አለፍን። ሁለተኛ እሺ አለ በሚለው እንሂድ። እንደናንተ እምነት መጽሐፉ ላይ ባይኖርም ማለት ነው ካለ የኔ ነብያቶች በዚህ መስፈርት መዝኛቸዋለሁ ወይ ብላቸዋል? ቀድማችሁ ቢመዘኑስ ይወድቃሉ። ለምሳሌ የእናንተን መስፈርት ይሄንን መስፈርታችሁን ይዘን መጽሐፍ ቅዱስ ላይ እስኪ ነብያቶችን እንፈትሽ። በመጽሐፍ ቅዱስ ላይ ሙሴ የሚባል ነብይ አለ ወይ? አዎ አለ። እሺ ስለዚህ ሙሴ ከእርሱ በፊት ሙሴ የሚባል ነብይ ይመጣል ብሎ የተናገረለት ትንቢት አለ ወይ? የአምላክ አካል የለም ወፍ። ስለዚህ ከመጀመሪያው ከሙሴ ጀምሮ ይወድቃል ማለት ነው። ይወድቃል። አያችሁ። ነገር ግን ይሄን መስፈር ልክ ይሄን እናንተ ልትያዙ ስትሉ እኔ እኮ ልጠይቅ ነው የመጣሁት እንጂ ለመጠየቅ አይደለም፣ እኔ እኮ ስለ እምነቴ ምንም አይነት እውቀት የለኝም፣ እኔ እኮ መጽሐፍ ቅዱስን አላነበብኩም፣ መልስ የላችሁም ማለት ነው ብላችሁ ትወጣላችሁ። አያስኬድም። እንደዚህ ደቆም በሉ እንጂ በምታመጧቸው መስፈርቶች ሁሉም ነቢያቶች ወዳቂዎች ናቸው። መጽሐፍ ቅዱስ ላይ ዕንባቆም የሚባል ነቢይ አለ። የአምላክን ቃል ጽፏል በመጽሐፋቸው ላይ። እሺ ዕንባቆም የሚባል ከእርሱ በፊት የተናገረለት አለ? ኧረ እንደው ከእሱ በፊትም በኋላም በእርሱም ዘመን አንድም የተናገረለት የለም። ግን ነቢይነቱን ትቀበላላችሁ። ነቢዩ አብዲ አለ የተናገረለት አለ ወይ ከእርሱ በፊት? ላይ የለም በፍጹም። ግን ነቢይ ነው ብላችሁ ትቀበላላችሁ። መጽሐፉንም ተቀብላችኋል። አያችሁ። እነዚህም መስፈርቶች እናንተ ልታጸድቋቸው በፍጹም አትቆሙባቸውም። ሁሉም ነቢያት ይወድቃሉ። ነገር ግን የሚገርማችሁ ይሄን የጠየቃችሁን መስፈርት በነቢያችን ሰለላሁ ዐለይሂ ወሰለም ላይ እናገኛለን። እንደው እንስጣችሁ። ያመጣችሁ መስፈርት ግን አንደኛ መጽሐፍ ቅዱስ ላይ የለም። ሁለተኛ በንቀበላችሁ እንኳን መስፈርቱን በመጽሐፋቸው ላይ ብዙ ነቢያቶች ይወድቃሉ። እስኪ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ከእርሳቸው በፊት ትንቢት የተናገረላቸው ነቢይ አምጡልን በቃ ካላችሁ እናምጣላችሁ። አንደኛ ቅድም ኡስታዝ እንደገለጹት ሱረቱል በቀራ ላይ አምላክ አላህ ሱብሓነሁ ወተዓላ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ታላላቅ ሁለት ነቢያት አብርሃም እና ልጁ ኢስማኤል ትንቢትን ተናግረዋል። በዱዓ መልክ ማለት ነው። አብርሃምና ልጁ ኢስማኤል መካ ላይ ሄደው ካዕባን ከሰሩ በኋላ አላህ አዟቸው ቃል ኪዳን ይዞባቸው ካዕባን ስሩ ብሏቸው ሰርተው እንደጨረሱ ጸሎት አደረጉ፣ ዱዓ አደረጉ። ምን አሉ? ረበና ወጀዐልና ሙስሊመይን ለክ ወሚን ዙርየቲና ኡመተን ሙስሊመተን ለክ ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም ረበና ወበዐት ፊህም ረሱለን ሚንሁም አሉ የትሉ ዐለይሂም አያቲክ
ወዩዘኪህም ወዩዓልሙሁም ልኪታብ ወልሕክመተ ወዩዘኪህም ኢነከ አንተል ዐዚዙል ሐኪም አለ። ምን አሉ አብርሃምና ልጁ ኢስማኤል? ረበና ወበዓት ፊህም አሉ፣ ጌታችን አላህ ሆይ በእነርሱ መካከልም ላክ መልእክተኛን፣ ረሱለን መልእክተኛን፣ የትሉ ዐለይህም አያቲክ የአንተን አናቅጽ ለትውልድ የሚያነብ የሆነ ወዩዓልሙሁም ልኪታበ ወልሕክማ መጽሐፍን ቁርአንንና ወልሕክማ ጥበብን ሱናን የሚያስተምር ኢነከ አንተል ዐዚዙል ሐኪም አንተ አሸናፊና ወዩዘኪህም ከኃጢአታቸውም የሚያነጻቸው ኢነከ አንተል ዐዚዙል ሐኪም አንተ አሸናፊና ጥበበኛ የሆንክ አምላክ ነህ አሉ። ታዲያ እነዚህ ሁለት ነቢያት ጸሎት አድርገው አላህ ሱብሓነሁ ወተዓላ ጸሎታቸውን ተቀብሏቸዋል። በማን ላይ ፈጸመ? በነብዩ ሰለላሁ ዐለይሂ ወሰለም ላይ። እሺ ትንቢቱን አሳየን፣ በእርሳቸው ላይ ይሄ ቃል መፈጸሙ ማስረጃ አለ ወይ? አዎ አለ። የት ከተባለ ቀጥታ ይህን ቃል በቃል ሱረቱል ጁምዓ ሁለተኛው ምዕራፍ ላይ ሁለተኛው አንቀጽ ላይ ታገኙታላችሁ። ሁወ ለዚ በዐሰ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲ ወዩዘኪህም ወዩዓልሙሁም ልኪታብ ወልሕክማ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ያው ቃል በቃል ሱረቱል በቀራ ላይ የአብርሃምና የኢስማኤልን ትንቢት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ፈጸመ። ምንታችኋል? ይህንን አጸኑት። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤት ነኝ፣ እንዲሁም የወንድሜ የመሲሁ ብስራት ነኝ አሉ። እሺ የአብርሃም የጸሎት ውጤት መሆናቸውን አሳየን። የመሲሁ ብስራት መሆናቸውን የቱ ጋር ነው ማስረጃ የምናገኘው? ለመሆኑ መሲሁ ስለ እኔ አብስሯል እያሉ ነው። የቱ ጋር ከተባለ ሆነም 62ኛው ምዕራፍ ቁጥር 6 ላይ ወይም ሱረቱ ሶፍ ላይ ሱረቱ ሶፍ ቁጥር 6 ላይ መሲሁ ከእኔ በኋላ የሚመጣ አንድ መልእክተኛ አለ ብዬ አበስራቸዋለሁ ብሎ አብስሯቸዋል። ብስራቱም ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። እዚያ ጋር ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን። ምን ይላል? የማርያም ልጅ ዒሳ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ፣ እንዲሁም ከእኔ በፊት የነበረው መጽሐፍ የሙሴን መጽሐፍ የማላስተባብል የማጸድቅ እንዲሁም ከእኔ በኋላ የሚላከውንም መልእክተኛና ነቢይ ስሙም አሕመድ ወይንም መሐመድ የሚባለውን የማበስራቸው አብሳሪ ነኝ አለ። ያችኋል። ስለዚህ ከእኔ በኋላ የሚመጣ መልእክተኛ አንድ መልእክተኛ አለ፣ ስሙ ብሎ ቀጥታ ቃል በቃል ስማቸውን ገልጿቸዋል። ማናቸው አለ? አሕመድ። ነቢዩ ሰለላሁ ዐለይሂ ወሰለም ከስሞቻቸው መካከል አንደኛው ስማቸው አሕመድ የሚባል ነው። ትርጉሙ ምን ማለት ነው? አመስጋኝ ማለት ነው። ከማንም ፍጥረት በላይ አምላኩን ያመሰገነ ብሎ መሲሁ ገለጻቸው። ያ ሰላም። ነቢያችን ሰለላሁ ዐለይሂ ወሰለም ስማቸው አሕመድ እንደሆነ ማስረጃ አለ ወይ? አዎ። ቃል ነቢ ሰለላሁ ዐለይሂ ወሰለም ሊየ ኸምሰቱ አስማ አነ ሙሐመድ ወአነ አሕመድ ወአነ ልማሒ ወአነ ልሓሽር ወአነ ልዓቂብ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ 5 ስሞች አሉኝ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሸር ነኝ፣ እኔ ዓቂብ ነኝ አሉ። አያችሁ አሕመድ። ታዲያ መሲሁ ለምንድን ነው ሙሐመድ ያላለው? ለምንድን ነው አሕመድ የሚለውን ስማቸውን የመረጠው? ከትርጉማቸውን እነሳና መሲሁ ለምን መረጠ ይህንኛውን የሚለውን እንቀጥላለን። ሙሐመድ ማለት ምስጉኑ ማለት ነው። ይህ ስያሜያቸው ፍጥረት ሁሉ እርሳቸውን ስለሚያመሰግናቸው የተሰጡበት የሆነ ስማቸው ነው። የሕመድሁ ልአወሉን ወልአኺሩን የውመል ቂያማ፣ የትንሣኤ ቀን የመጀመሪያውም የመጨረሻውም ትውልድ ሁሉ ቁሞ ያመሰግናቸዋል። ታላቁን ምልጃ በሚያደርጉ ጊዜ ማለት ነው። አላህ በቁርአን ላይ የምትመሰገንበትንም ስፍራ ላስነሳህ ቃል ገብቼልሃለሁ ብሏቸዋል። ሱረቱል ኢስራ ላይ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ፣ የምትመሰገንበትን ስፍራ አሳይሃለሁ አስነሳሃለሁ ብሏቸዋል። ስለዚህ ሙሐመድ የሚለው ምስጉኑ ማለት ነው። ያ ማለት ፍጥረት ሁሉ በሚያመሰግንባቸው የተሰጣቸው ስም ነው። አሕመድ ማለትን ማለት ነው አመስጋኙ ማለት ነው። ይህ ደግሞ በዚህ የተሰየሙበት ምክንያት ፈጣሪን ከማንም ፍጥረት በላይ ያመሰገኑ በመሆናቸው ነው። ታዲያ ልጠይቃችሁ የትኛው እንደሚበልጥ እንድትረዱ፣ ፍጥረት ከሚያመሰግንባችሁ ስማችሁና ፈጣሪን አመስግናችሁ ከተጎናጸፋችሁት ስም የትኛው ነው የሚበልጠው? የትኛው ይበልጣል? አያችሁ፣
ፈጣሪን አመስግናችሁ ያገኛችሁት ስማችሁ በላጭ ነው። መሲሁ ለዚያ ነው ሙሐመድ ከሚለው ይልቅ አሕመድ የሚለውን የመረጠ። ከማናችንም በላይ አምላኩን የሚያመሰግነው ሰው ወደፊት ይመጣል ብሎ ገለጻቸው። አሕመድ አይ አሕመዱ ናሲ ሊረቢ፣ አሕመድ በጣም አምላኩን ያመሰገነ ማለት ነው። እና ይህ ስማቸው በቀደሙት ነቢያቶች ላይ ተጠቅሶ ነበር። ታዲያ አሕመድ ተብሎ እንደተገለጸ አለ ወይ መጽሐፉ ላይ ከተባለ እስከ ነቢዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ ኢሳይያስ ምዕራፍ 42 ቁጥር 1 ላይ አሕመድ የሚለው ስም እዛ ላይ ነበረ። ማን እንደመሰከረ ታውቃላችሁ? በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የአይሁድ ሊቃውንቶች። ማን የተባለው? ከዕቡል አሕባር። ከዕቡል አሕባር ኢሳይያስ 42 1 እያነበበ ይህ እኮ ስላንተን የተነገረው ብሎ ይነግራቸው ነበር። መጥቶ ወዲያው እስልምናንም ተቀበለ። ምን ይል ነበር መሰላችሁ? ያ እነሆ ደግፌ የያዝኩት ባሪያዬ ስሙም አሕመድ የተባለው መንፈሴን በእርሱ ላይ አደርጋለሁ ምናምን እያለ ይናገራል። ኢነሁ ዓብዲ አልሙኽታሪ ወስሙሁ አሕመድ እያለ ቃል በቃል ማለት ነው። እስከዛ ኢምራን ቀጥልላቸው። ከዕቡል አሕባር ይህን የተናገረበትን ላሳያችሁ። ከዛ ቃል በቃል ያንን ኢሳይያስ 42ን እያነበበ ይሄ ስላንተ ነው እያለ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ እስልምናን የተቀበለ ታላቁ የአይሁድ ሊቅ ከዕቡል አሕባር የተባለው ማለት ነው። እሺ መስለም የምትፈልግ ልጅ አለች እያሉ ነው። አስገባት አድሚኖች። እስከዛ ማንቸስተር ጥያቄ ካለ ጠይቅ። ኡስታዝና ኢምራን መቀጠል ትችላላችሁ። አየሁ ጀዛከላህ፣ በደንብ ገልጸዋል። ያ ኸይር እንግዲህ ነብዩ ናቸው ስንል እነዚህን በሙሉ ያጠቀሰ እንደሆነ በደንብ ትኩረት እንድታደርጉልን እንፈልጋለን። ሲቀጥል ደግሞ ክርስቲያን ወገኖቻችን በመናውስ መስፈርት ሲመዘኑ እነሱ በመናውስ መስፈርት ሲመዘኑ መፍትሄያቸው መልሳቸው መውጣት እንደሆነ በዛው ተገንዘቡ። እሺ ወገናችን ማንቸስተር ሰላም ብያለሁ። ማንቸስተር መሰለኝ የሚለው ሰላም ነው። ሰላሙን አላመን ተቢዐል ሁዳ። ከየት ቤተ እምነት ነህ? ሳማኝ ሰሞኑ ሙስሊም ነኝ። ኦኬ ጥያቄ አለ? ስለ ኡዘይር ሊጠይቅ ፈልጌ ነበር። ይቻላል። ኡዘይር ማን ነው? ቁርአን ላይ ኡዘይር የአላህ ልጅ ነው አሉ። ኡዘይር የአላህ ልጅ ነው አሉ ያሁዶች ይላል። ስለ ኡዘይር ሊጠይቅ ፈልጌ ነበር። እሺ ጥያቄው ምንድነው? ኡዘይር ያላህ ልጅ ነው ለምን አሉ ነው ወይስ አላሉ? ማለት ኡዘይር የሚባል ማለት ኡዘይር የሚባል ሰው ነበረ ወይ? በታሪክ የሚባል ሰው ነበር? በታሪክ አዎ አለ። በመጽሐፍ ቅዱስም አለ፣ በቁርአንም አለ፣ በታሪክም አለ። ላሳይ ካለ እስኪ ያሳይ። አዎ ምዕራፍንም ቁጥሩን መጽሐፍ ቅዱስ ላይ መጽሐፈ እዝራ የሚባል አለ። ርዕሱ ራሱ መጽሐፈ እዝራ ነው። ርዕሱ ራሱ ሙሉ መጽሐፉ የሚያወራው ስለ እዝራ ነው። መጀመሪያ ቁርአን ላይ አምላካችን ታሪኩ ሙሉ አስቀምጠዋል። ሱረቱል በቀራ ላይ ታሪኩ አለ። ግን መጀመሪያ የፈለከው ከታሪክ ስለሆነ ወይም ደግሞ ከቁርአን ውጭ ስለሆነ የፈለከው ልጥቀስልህ አንድ መጽሐፍ። ይሄ መጽሐፍ ይታያል? አዎ ይታያል። ሂስትሪ ኦፍ ዘ ጂውስ ኦፍ አረቢያ ነው ርዕሱ። በአረብ አገር የሚኖሩ አይሁዶች ስለነሱ ታሪክ የሚያወራ መጽሐፍ ነው። እሺ መጽሐፉን ይኸው እንደዚህ ይላል። እኔ ነው ካለ በመጽሐፈ ሄኖክ እና በመጽሐፈ እዝራ መሰረት አለ the term son of God can be applied to the Messiah የአምላክ ልጅ የሚለው በእነሱ መሰረት ለኢየሱስ ሊውል ይችላል አለ but most often to appeal to the righteous man አለ ግን ይሄ ቃል ለሚገባው ሰው ወይም ደግሞ በአይሁዶች አስተሳሰብ መሰረት ለአንድ ሰው ይሆናል። ሰው ማን ነው አለ እዚህ ጋር ተመልከተው እዝራ ለማለት አስቀምጠዋል። ስለዚህ እዝራ የሚባል ሰው ነበረ። አይሁዶችም ደግሞ የአምላክ ልጅ ብለው ያምኑ እንደነበረ ማየት እንችላለን። ሁሉም ሳይሆኑ ከነሱ የሆኑ ከአይሁዶች የሆኑ ሰዎች እዝራ ያላህ ልጅ እንደሆነ ብለው እንደሚያምኑ ከዚህ መገንዘብ እንችላለን። ያው ቃል በቃል የአምላክ ግስ ሰነፍ ቃል ይታይ ሰነፍ ቃል በማለት ይሄ ቃል የአምላክ ልጅ የሚለው ቃል ለእዝራ እንደሚውልና አይሁዶች እንደዛ እንደሚያምኑ ያስቀምጣል። አንደኛ መጽሐፍ ሂስትሪ ኦፍ ዘ ጂውስ ኦፍ አረቢያ መጽሐፉን አየኸው? ሁለተኛ ከፈለክ ደግሞ ኢንሳይክሎፒዲያ ኦፍ ጁዳይካ አለ። ይሄንን ከፈለክ ያዙ ተመሳሳይ ሐሳብ ያስቀምጥልሃል። ኢንሳይክሎፒዲያ ኦፍ ጁዳይካ መጽሐፉን ይኸው ቮሊዩም 6 ፔጅ 1118 ላይ አስቀምጥልሃል። ሁለቱን ያዝልኝ እሺ። አሁን ደግሞ ወደ መጽሐፍ ቅዱስ ልምጣልህ። መጽሐፍ ቅዱስ ላይ ደግሞ የኦርቶዶክስ መጽሐፍ ቅዱስ ሄደህ ብትመለከት ይኸው ርዕሱ ላይ ላውጣልህ። መጽሐፍ እዝራ ብሎ ያስቀምጠዋል። ያው ይታያል እዚህ ጋር
ይታያል። ካሜራ 81 ላይ ነው አለው ወይ 81 ላይ? አዎ ያ መጽሐፈ ዕዝራ አያ ምዕራፍ 1 አይቼዋለሁ። ሙሉ ርዕሱ የመጽሐፉ ስም ራሱ መጽሐፈ ዕዝራ ነው። ስለዚህ ዕዝራ የሚባል ግለሰብ ነበረ። ሲቀጥል ደግሞ ማንቸስተር አንተ ሙስሊም ነህ። ሙስሊም ደግሞ የሚያምነው በቁርአን ነው። አላሁ ሱብሓነሁ ወተዓላ አለ ካለ አይሁዶች እንደዛ ብሎ ይናገራሉ። ከተናገረ አምላካችን ወማ አምላክ ሀያል ነው፣ አምላክ ውሸት የሚባል ነገር የለበትም አይደለ? ስለዚህ ለሙስሊሞች በቂያችን ነው። ግን ደግሞ ከታሪክም ከመጽሐፍ ቅዱስም አሁን እንዳሳየው ማምጣት እንችላለን። ግልጽ ነው። ይሄ ተመልሶልሃል? አዎ አመሰግናለሁ። እሺ አሁን ግን ለምን የአምላክ ልጅ አሉት የሚሆን ደግሞ እንመልከት። እሺ የአምላክ ልጅ ለምን አሉ ስንል ተፍሲር አጠበሪ ይኸው ተፍሲር አጠበሪ ሰዓት ለመቆጣ ሀሳቡን ልንገር። መጽሐፉን ግን ስክሪንሾት ከፈለግ ተፍሲር አጠበሪ ፔጅ 351 ላይ ያስቀምጠዋል። ታሪኩ ምንድን ነው? ሰዎች ነበሩ እና መጽሐፍ ይጠፋባቸዋል፣ ኦሪት ይጠፋባቸዋል። ኦሪት ከጠፋባቸው በኋላ ይረሱታል ወይም ደግሞ ከነሱ ይረሳል። ከዛ በኋላ ኡዘይር የሚባለው ግለሰብ የጠፋውን ኦሪት ድጋሚ ይጽፍላቸዋል። እነሱ ኦልሬዲ ረስተው ጠፍቶባቸው ረስተውት ነበረ፣ ግን ጻፈላቸው። ከዛ በኋላ ማ የፍዓሉ ሀዛ ኢላ ኢብኑ ሊላህ አው ከማ ቃሉ ምን ይላሉ? ይሄን የማይረገውማ የአምላክ ልጅ ነው ብለው የአምላክ ልጅ ብለው ተናገሩ ማለት ነው። ኦኬ ለምን መጽሐፍ ውስጥ ጠፋባቸው ሲጽፍላቸው ተመክት ነው። ኢነማ ቃለት اليهود ذلك አይሁዶች ይሄን ተናገሩ من اجل ان عزير كان فيهم وكان التوراة عندهم والتابوت ከዛ በኋላ فاضاءوا التوراة وعملوا بغير الحق መጽሐፉ ጠፋባቸው አለ። ከዛ በኋላ وانسهم التوراة አላህ ተውራትን አስረሳቸው። ከዛ ድጋሚ ኡዘይር ጻፈላቸው። ከዛ وآتا ኡዘይር هذا الا انه ابن الله ምን አሉ? ይሄማ የአላህ ልጅ ነው ብለው ተናገሩ ማለት ነው። ምክንያቱ ይሄ ነው። ግልጽ ነው። እሺ አመሰግናለሁ። አዎ ይሄ ታሪክ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ከፈለግ ልስጥ። መጽሐፍ ቅዱስ ላይም ዕዝራ መጽሐፉ ጠፍቶባቸው እንደጻፈላቸው ይናገራል። መጽሐፈ ዕዝራ ሱቱኤል ምዕራፍ 2 ላይ ያ ምን አለ እዚህ ጋር ዕዝራ የአባቶች ኦሪት ጠፋች ብሎ ይጸልያል። አምላኬ ኦሪት ጠፍታለችና እንድጽፍ እርዳኝ ብሎ ሲናገር እንመለከተዋለን። ስለዚህ የአምላክ ልጅ ያሉበት ምክንያት ይሄ ነው ማለት ነው። እሺ አንድ ጥያቄ ነበረኝ። ይሄ ተመልሷል? ተመልሶልኛል። አመሰግናለሁ። ሌላኛው ጥያቄ ነቢያችን ሁዙ ወአለይኩም ሰላም ሁዙ ቀጥል ሐቢቢ። አንዴ ለመጨመር ያክል በዚህ ጉዳይ ላይ አንደኛ ሱረቱ ተውባ ላይ ነው ይሄ አንቀጽ ያለው። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ይላል። ያው እንደምትመለከቱት አይሁድ ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያ ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ አጥፋቸው፣ ከእውነት እንዴት ይመሳሰላሉ ይላል። እዚህ ቦታ ላይ ይመጡና ምን ይላሉ? ዑዘይር የአላህ ልጅ ነው ያሉበትን ከመጽሐፍ ቅዱስ አሳየን ብለው ይናገራሉ። አይሁዶች ማለት ነው። አንደኛ አንቀጹን በደንብ አድርጋችሁ አስተውሉት። በአፎቻቸው የሚናገሩት ቃል ነው ብሎ ነው አላህ የተናገረው እንጂ በመጽሐፎቻቸው ላይ እንዲህ ተብሎ ተጽፏል አላለም። ገብታችኋል? እንዲህ ጥያቄ የሚያስነሳው ምን ቢል ኑሮ ነው? ስለዚህ ዑዘይር የአላህ ልጅ ነው ብለው በመጽሐፎቻቸው ላይ ተጻፈ ተብሎ ቢነገር አዎ የዛኔ ከመጽሐፎቻቸው አምጡ ይባላል፣ ችግር የለው። በዚህ ሚዛን ይሄን ስለሌለ መጽሐፉ ላይ ለመጣል ከፈለጉ ቀጥታ በዚህ ቃል ተይዟቸዋላችሁ። በአፎቻቸው አሉ እንጂ አለ እንጂ አንቀጹ በመጽሐፋቸው ላይ አላለም። በዚሁ ላይ ግን እነሱንስ እንደው አዙረን ብንጠይቃቸው ትክክለኛው ጥያቄ ምን ነበር የሚሆነው? እንዳልኳችሁ በመጽሐፍ ላይ ተጽፏል ብሎ ቢነገር ነው ከመጽሐፍ አምጦ የሚባለው። አሁን ልክ እንዲሁ ኢምራን የሚገርምህ የአዲስ ኪዳን ጸሐፊዎች በተለይ ማቴዎስ ስለ ኢየሱስ እንዲህ ተብሎ ተጻፈ እያለ ትንቢት ይናገራል አይደለ? በመጽሐፍ ላይ እንዲህ ተብሎ ተጽፏል እያለ ይናገራል። ግን ብሉይ ኪዳን ላይ ሄዳለችሁ ብትፈልጓቸው አታገኟቸውም። ስለዚህ ሐሰት የሚሆነው መጽሐፍ ቅዱስ ነው በራሳቸው ሚዛን። ለምሳሌ ኢየሱስ ክርስቶስን እንዲህ ተብሎለታል ብሎ ይናገራል። ገብቷችኋል? ማን? ማቴዎስ ወይም ማርቆስ ወይም ሉቃስ በመጽሐፋቸው ላይ እንዲህ ተብሎ እንደተጻፈ ተብሎ ይናገራሉ። ሂደን በመጽሐፋቸው ላይ ስንሄድ ጊዜ አታገኟቸውም። ገብቷችኋል አይደል? አሁን እነዚህ የሚያሳያቸው ትንቢቶች እንዳለ ሄዳቸው ፈልጓቸው የማታገኛቸው ናቸው። ምን ተብሎ ተገልጸዋል? እንዲህ ተብሎ ተጻፈ ተብሎ ቢገለጽ ነው። አሁን ቁርአኑ ላይ ወዳለው ስንመጣ ግን በአፎቻቸው የሚናገሩት ቃል ነው ብሎ አላህ ገልጿል። ስለዚህ አሁን ጥያቄው ምንድነው የሚሆነው? አይሁዶች በአፋቸው እንደተናገሩ ማስረጃ አላችሁ ወይ? አዎ።
በነቢያችን ሰለላሁ ዐለይሂ ወሰለም ዘመን መጥተው አይሁዲዎች ከነቢዩ ሰለላሁ ዐለይሂ ወሰለም ፊት በአፎቻቸው ዑዘይር የአላህ ልጅ ነው ብለው ተናግረው ነበር። ማስረጃ ተፍሲር